ይቺ የተረገመች ብዙ እድል ነው ያስመለጠች። እሷ በህይወት እያለች ስራ መስራት አልችልም ማለት ነው። እስከ ዛሬም ስላቆየሃት ነው ዛሬውን ስራ ያጣ። ከዚህ በኋላም ካቆየሃት ብዙ የስራ እድሎች ታጣለህ። ከዚህ በላይ መቆየት የለባትም። ከዚህ በኋላ ስሟ እንኳን እንዳይጠራ አድርጌ ወደ መወረውራት። ይህን ነገር ከኔ ጋር ቁጭ ብለህ ማውራት ሳይሆን አድርገህ አሳየኝ። አደርገዋለሁ። ዛሬ በእሷ ምክንያት ያጣሁትን በድጋሚ ማጣት አልፈልግም። አደርገዋለሁ። ስለዚህ ለገብር ልዘጋጀ። እመኝ፣ በደንብ ተዘጋጅ። ማን ነው? ባቢ ይባላለሁ። የቤቲ የልጅነት አብሮ አደጌ ነው። ገዛኝ ይባላለሁ። የቤቲ ባለቤት ነው። ምን ነው ደህና አትመስልም? አመመህ እንዴ? አይ ደህና ነው። አላመመኝም። እና ምን ሆነህ ነው እንደዚህ ሆንከው? አትጨነቂ ነው ማለት ነው። ትኩሳት አለ እኮ ሆስፒታል እንሂድ እንዴ? ደህና ነኝ፣ አትጨነቂ። እሺ በቃ እኔ ጋር ማስታገሻ አለ ላምጣልህ። አይ አልፈልግም ማለት ነው። ልትሄጂ እንደሆነ ናቲ ነገር ትናንት ያ ሁሉ ነገር ያደረግሽው መሰናበቻ ነበር ማለት ነው? አዎ በጣም አስቸገርኩኝ። ከዚህ በኋላ ማስቸገር አልፈልግም። ስለዚህ እኔ አስቸገርሽኝ አልኩ አለ። ያው አንተማ በጣም ጥሩ ሰው ነህ። አልጠበኩም ነበር አለ። ግን ካሰብሽበት አላስቀርሽም አለ። በጣም አዝኛለሁ። በጣም ያ ሁሉ ነገር ዝም ብሎ እንደሆነ እንዲሰማኝ ነው ያደረግሽው። ለካ ቤተሰብ አልነበረም። እንደሱ አይደለም እኮ። ችግር የለውም። እሺ መልካም ነው። ይህ በስተመጨረሻም ያው እህቷንና እንዲሁም ደግሞ ራሷን ያጠቃትን ወይንም ደግሞ የታሰረውን ግለሰብ ወንጀለኛ ግለሰብን አለምዬ ከእስር ቤት አስወጥታ ወደ ውጭ እንዲሄድ አድርጋለች በሚል ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ ባቢ ማለት ነው ቤቲ ከማን ጋር እንደሆነች በትክክል አረጋግጧል። ምክንያቱም ከሰውም ሰምቶ አይደለም ወይንም ደግሞ ከማንም ግለሰብ አይደለም። ቤቲና እንዲሁም ደግሞ አቶ ገዛኝ ቁጭ ባሉበት እንግዲህ ባቢ ተገኝቶ ነበረ። ስለዚህ አቶ ገዛኝ እንግዲህ የቤቲ ባል ነኝ ብሎ ነው የተዋወቀው ማለት ነው። ቤቲ ደግሞ ባቢ የልጅነቴ ጓደኛ ነው በማለት እንግዲህ ተዋውቋለች። ምክንያቱም እንግዲህ ባቢ የጎረቤቷ ልጅ ነው። ሲቀጥል ደግሞ የእህቷ ፍቅረኛ ነው ማለት ነው። ስለዚህ ሁለታቸውን አንድ ላይ ስላገኛቸው እጅግ በጣም ደንግጣለች። ምክንያቱም እሷ ይህን ነገር ያደረገችው ወይንም ደግሞ አቶ ገዛኝን ባል አድርጋ እንግዲህ አግብተው የምትኖረው የአለምዬን ባል ቀምታ ለራሷ ባሏ አድርጋ እንዲሁም ደግሞ አለምዬን በአንድ ክላስ ውስጥ በማድረግ ከ2 ዓመት ከ6 ወር በላይ አቶ ገዛኝና እንዲሁም ደግሞ ቤቲ በመስማማት ማለት ነው አለምዬን ከአንድ ክላስ ውስጥ በማድረግ እጅግ በጣም ብዙ ነገሮችን ሲያደርሱባት እንደነበር እናውቃለን። ይህን ነገር ማለት ነው ለመበቀል ሆነ እንዲሁም ደግሞ የአቶ ገዛኝን ገንዘብ በሙሉ ቤቲ ለራሷ እንደምታደርግ ማለት ነው። ያው ገዛኝ ምንም የሚያውቀው ነገር የለም ብቻ ግን አለምዬን አብረው በመተባበር እንደሚገሏት እንዳሰበችና እንዲሁም ደግሞ ይህን ሁሉ ነገር ወታ ከቤቲ ጋር ደስ የሚል ህይወት መቀጠል እንደሚፈልግ ነው እንግዲህ አቶ ገዛኝ የሚያውቀው ማለት ነው። ግን ደግሞ ራሷ ቤቲ ለመበቀል የራሱን ንብረት ወደ ራሷ ለማድረግ እንዲሁም ደግሞ እሷ አለምዬ ስለበደለቻት ነው እሷ እየበደለቻት ያለችው። በባለፈው ፓርት ላይ ራሱ እንዳያችሁት ማለት ነው አለምዬን ገድያታለሁ። ስለዚህ ከዚህ በኋላ ምንም ስለሷ ጉዳይ አትጨነቅም። አንተም እንደፈለግ መኖር ትችላለህ፣ እኔም እንደዚሁ ነው። ህይወታችን መቀጠል እንችላለን። አሁን በህይወት የለችም፣ ገለናታል በማለት እንግዲህ ከአቶ ገዛይን ጋር ደስ በማለት ማለት ነው የአለምዬ ሞትን በሰማ ሰዓት እሱም ደስ ብሎት አንቺ እኮ ጎበዝ ነሽ፣ ጀግና ነሽ እያለ እንግዲህ ብርጭቆ አምጥቶ መጠጥ እየቀዳላት ሁለታቸው በመጠጥ እንግዲህ ሲደሰቱ አይተን ነበረ። ያው እንግዲህ ይህን ሰዓት ባየ ሰዓት ምንድነው ያለው አቶ ገዛኝ ግን ደግሞ የሆነ በቀል
ያለብሽ ይመስላል በማለት እንግዲህ ቤቲን ጠይቋት ነበረ ማለት ነው። ስለዚህ እሷ ግን አረ ምንም በቀል የለም ለህይወታችን፣ ለአንተም ለኔም ለህይወታችን ብዬ ነው ይህን ነገር ያደረኩት በማለት እንግዲህ መልሳ ነበረ ማለት ነው። ስለዚህ አቶ ገዛኝ ቤቲ ያው እያጭበረበረችው አለም ደግሞ ለመበቀል እንደገባች እስካሁን ምንም ነገር ያወቀው ነገር የለም። ግን ደግሞ በተደጋጋሚ ያው አለምዬ እንዳትካፈለኝ ወይንም ደግሞ እሷ የንብረት እንትን እንዳትጠይቀኝ ብዬ ነው እያንዳንዱ ንብረቴን አንቺ ላይ እያደረግኩት። ሲቀጥል ደግሞ አዳዲስ ስራዎችን በጣም እየመጡልኝ ነበር መስራት እፈልጋለሁ። ግን ደግሞ የእሷ መኖር ያለምዬ መኖር ግን ስራዬን እንደፈለግኩት ልሰራ አልቻልኩም በማለት እንግዲህ እየተናገረ ይገኛል። ቤቲም በቃ እሷን እኮ በመጀመሪያ ማስወገድ አለበት፣ ስለ ስራው ቀስ ብሎ ይደርሳል፣ ችግር የለውም በማለት እንግዲህ እሷም እየተናገረች ይገኛል ማለት ነው። ሲቀጥል እንግዲህ አለምዬን በጠየቋት መሰረት ማለት ነው ያው አባባም እንዲሁም ደግሞ ናቲም ትሁትም አንድ ላይ በመሆን እንግዲህ አለምዬን ጠይቀዋት ነበረ ማለት ነው። ወንጀለኛ ወንድምሽን ብር ከፍለሽ ከእስር ቤት አስወጥተሻል ወይ ብለው በጠየቁበት ሰዓት እሷ ምንም ነገር ሳታቅማማ አዎ አስወጥቻለሁኝ በማለት ተናግራለች ማለት ነው። ይህን ነገር እንግዲህ አባባም አልጠበቀው ነበር። ሲቀጥል ደግሞ ያው ናቲም ይህን ጉዳይ እናቴ በፍጹም አታደርገውም፣ እንደዚህ አታደርግም በማለት ሲከራከር ነበር ማለት ነው። እና ደንገጥ በማለት እንግዲህ ትሁትም ፊቷን በማኮሳተር እንዴት እንደዚህ ታደርጊያለሽ? ወንጀለኛን እንዴት ከእስር ቤት ታስወጫለሽ? ብር ከፍለሽ እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ ያው ትሁት ደግማ ጠይቃት ነበረ። አለምዬም የመለሰችው ነገር ቢኖር ማለት ነው ወንድሜ ነው እስር ቤት ሲበሰብስ ዝም ብዬ ማየት አልቻልኩም። ስለዚህ ከእስር ቤት እንዲወጣ አድርጌዋለሁ። አሁን ደግሞ ወደ ውጭ ሄዷል። ምንድነው የተፈጠረው ነገር? ምን ሆኖ ነው ወንድሜ? በማለት እንግዲህ አለምዬም ተናግራለች ማለት ነው። ሲቀጥል እንግዲህ ምን አይነት ወንጀል እንደሰራና ምን አይነት ነገር እንዳጠፋ ታቂ ነበር ወይ በማለት ደግማም ጠይቃት ነበረ። ግን ደግሞ አለምዬ እኔ ምንም የማውቀው ነገር የለም፣ ግን ደግሞ ወንጀል ሰርቶ እንዲሁም ደግሞ ቅጣት ላይ እንዳለ እስር ቤት እንዳለ አውቃለሁ። ጓደኛው መጣ በወቅቱ እኔ የማጠራበት ጊዜ አልነበረኝም። ብር ሲጠይቀኝ ግን ብር አውጥቼ ሰጥቻለሁ በማለት እንግዲህ በዚያ መልኩ ወንድሟን እንዳስፈታች ተናግራለች ማለት ነው። ስለዚህ ያው ወዲያውኑ እንግዲህ ትሁት ማለት ነው ስራ አለኝ በማለት ነበር ከቤት የወጣችው። እንዲሁም በምን ምክንያት ምን እንደተፈጠረ ልትነግሩኝ ትችላላችሁ? ስለምንድን ነው ስለ ወንድሜ ያነሳችሁት? በማለት እንግዲህ አለምዬ ብትናገርም ማንም ሊነግራት አልቻለም ማለት ነው። ያው ናቲም ዝም ብሏል። ሲቀጥል አባባም ዝም ማለትን መርጠዋል ማለት ነው። ለጊዜው ግራ ብትጋባም ማንም ሊነግራት አልቻለም። አለምዬ ሁሌ ጥያቄዎች በጣም ስለበዛባትና ነገሮቹ እንትን ስላሉባት ማለት ነው ያለውን ነገር ከዚህ ቤት መቀመጤ እኔ በጣም ሰው እያሳቀኩ ይመስለኛል በማለት እንግዲህ ናቲን ጠራችና ያው አለምዬ ከነገ ጀምሮ ሌላ ቤት እንድትፈልግ እፈልጋለሁኝ። ከዚህ በላይ ከዚህ ቤት መቆየት አልፈልግም። ሰው እያስቸገርኩ ያክል ይሰማኛል። እባክህን ልጄ ቤት ፈልግልኝ በማለት እንግዲህ ናቴንም ጠይቀው ነበር። ናቴ ግን ለደህንነትሽም ለሁሉም ነገር ከዚህ ከአባዬ ጋር ብትሆኝ እጅግ በጣም ደስ ይለኛል እማዬ። አሁን ላይ አባቴ ምንም ነገር አይተውሽም፣ ደግሞ በጣም ብዙ ነገሮች ሊደርሱብሽ ይችላሉ። ስለዚህ እስከ ጊዜው ድረስ እዚሁ አባዬ ጋር ብትሆኝ በጣም ጥሩ ነው በማለት ሲጠይቃት፣ አለምዬ ግን በፍጹም ከዚህ በኋላ አባትክ ምንም ነገር አያደርገኝም በእርግጠኝነት። ስለዚህ አሁን እኔ እናንተ እንደፈለግነ የምንኖሩበት ቤት ደላለውን አናግርና ቀጥታ እንድትከራይ እፈልጋለሁ በማለት እንግዲህ ናቲንም አስጠንቅቀው ነበር። በዚህ ውሳኔ አባባ እጅግ በጣም ከፍቷቸዋል ማለት ነው። ምክንያቱም ያው እንግዲህ እንደምናውቀው አባባ ብቸኛ ናቸው። ከዚህ በፊትም እነ ዳኔን እነ ቴናን ሁላቸውም ሰብስቦ በአንድ ቤት እንደሚይዝ የታወቀ ጉዳይ ነው። አሁን ደግሞ ናቴንና እንዲሁም ደግሞ አለምዬ ቤት ውስጥ ስለመጡ ሞቅ ሞቅም ስላደረጉት ከብቸኝነት ስላስወጡት እጅግ በጣም ደስ ብሎት ነበር፣ በደስታ እየኖረ ነበር። ሲቀጥል ደግሞ አለምዬንም ያው በፍቅር በኩል ማለት ነው በአይነ ቁራኛ እያያት ይገኛል ማለት ነው። ምክንያቱም ያው አብረው ቢቀጥሉና ሁለታቸው ጥንድ ቢሆኑ እጅግ በጣም ደስተኛ ነበረ ማለት ነው። ከዛም ድረስ ያስብ ነበረ። ግን ደግሞ አሁን ላይ አለምዬ ቤት ፈልጉልኝ፣ ከዚህ ቤት መውጣት እፈልጋለሁ፣ የራሴን ቤት መከራየት እፈልጋለሁ እባክህ ልጅ ብላ ደጋግማ በጠየቀችበት መሰረት ለምንድን ነው እንደዚህ የምታስቡ? እኔ ከብዳችሁኛል፣ እኔ እንደዚህ ሆኖኛል፣ ቸግሮኛል ብዬ እኮ አልጠየኳችሁም። ሲቀጥል ደግሞ ከዚህ ቤት ውጡም አላልኳችሁም። እንዴት እንደዚህ ታስባላችሁ? ባዳ ባዳ ነው በማለት እንግዲህ ማለት ነው አባባም የተናገረው ነገር አለ። እንዲሁም ደግሞ አለምዬ እንደዚህ እንድታስብ አይደለም፣ ግን ደግሞ በጣም ያስቸገርኩ እስከሚመስለኝ ድረስ ነው
ግራ የተጋባሁት በማለት አባባን ለማስረዳት ሞክራለች። አባባም እኔ ያለዛችሁም የፈለጋችሁትን ነገር ማድረግ ትችላላችሁ በማለት እንግዲህ ሙሉ መብት ሰጥቷቸዋል ማለት ነው። ስለዚህ አለምዬ ከአባባ ቤት ትወጣለች ወይንስ ደግሞ አትወጣም የሚለውን እንግዲህ በቀጣይ አብረን የምናየው ይሆናል። አቢ ያየውንና እንዲሁም ደግሞ የሰማውን ነገር በእርግጠኝነት ማለት ነው ለህይወት ለፍቅረኛው ይነግራታል ወይንስ ደግሞ አይነግራትም የሚለው ይህም ሌላ ጉዳይ ነው። በእርግጠኝነት ያው ቤቲ ሁሉን ነገር ተነግረዋለች ብዬ አስባለሁ ማለት ነው። ምክንያቱም ያው ከዚህ በፊት ህይወትም ማለት ነው ለባቢ እየተናገረች ነበረ። እህቴ የሆነ ውስጥ ላይ ያለች ይመስለኛል። ምክንያቱም ራሷን ሌላ ችግር ውስጥ እንድጥል በፍጹም አልፈልግም፣ እኔን ለማሳከም ብላ በጣም ብዙ ብር ለማንጣት እየሞከረች ነው። ደግሞ ትታከሚያለሽም በዚህ ሳምንት ብላኛለች። ብሩን ግን ከየት እንደምታመጣው አላቅም። ለመታከሚያ እኮ በጣም ብዙ ብር ነው የሚጠይቁት ባቢ። ስለዚህ እህቴ ምን አይነት ውስጥ እንደሆነ ምን አይነት ስራስ እንደምሰራ አላቅም። ብቻ ግን ውስጤን በጣም እየከፋው ነው በማለት ባቢን ጠይቀው ነበረ። ባቢ ደግሞ እህትሽ በጣም ጎበዝና ጠንካራ ጀግና ነኝ፣ ስለዚህ ምንም ነገር ስለሷ አታስቢ በማለት እንግዲህ መልሶላት ነበር። በስተመጨረሻም እንግዲህ ያው ቤቲ ማንን እንዳገባችና ከማን ጋር እንደሆነች ትዳር መስረታ እንደምትኖር ያለውን ነገር ሚስጥሩን አውቃል። በእርግጠኝነት ቤቲ ትይዘዋለች ባቢን። ይህን ነገር ለማንም መናገር የለብም፣ እህቴን ለማሳከም እነሱንም ለመበቀል እንደዚህ ያደረሱብንን ሰዎችም ለመበቀል ያደረኩት ሆን ብዬ የገባሁበት ነገር ነው። ስለዚህ እንደ ሚስጥር አንተም እንደ ወንድም መያዝ አለብህ ብላ እሱን የምታሳምነው ነው የሚሆነው። በነገራችን ላይ ባቢ ማለት ነው ያው ቤቲ ወንድም ቢኖራት እጅግ በጣም ደስ ይል ነበር። ስለዚህ ባቢ ማለት ነው አሁንም ከቤቲ ጎንና እንዲሁም ደግሞ ከህይወት ጎን እንደሚቆም ተስፋ እናደርጋለን ማለት ነው። ሲቀጥል እንግዲህ አሁን ላይ ትሁት ማለት ነው ምንም ያክል አለምዬ ማለት ነው ወንጀለኛ እንዳስፈታች እንዳመነሽ ብታቅም ማለት ነው ግን ደግሞ ምን አይነት ወንጀል እንደሰራ እንኳን በፍጹም አላቅም በማለት ተናግራ ነበረ ማለት ነው። ግን ይህን ያክል ሰምታ ይብን ራሱ አሁንም ከቤቲ ጎን ነኝ ብላለች ማለት ነው። ቤቲ በጣም ጠንካራና ጀግና መሆኗን ይሄን ያክል ህይወት ያሳለፈች ጀግና ሴት መሆኗን እንዲሁም ደግሞ አሁን ላይ እያደረገች ያለው ነገርም ጥሩ እንደሆነ በምትፈልጋት ሰዓት ማለት ነው ከጎኗ እንደምትቆምና እንደምታግዛትም እንደዚሁም ትሁት ቃል ገብታላታለች ማለት ነው። ቤቲ ግን እኔም ማንንም ከጎኔ እንዲቆም በፍጹም አልፈልግም፣ እኔ በጣም ብዙ ነገሮች ነው ያሳለፍኳቸው። ሲቀጥል ደግሞ አንቺ ያው አለምዬ የፍቅረኛሽ እናት ነኝ፣ ስለዚህ እንደዚህ አድርጊልኝ ብልሽ እንኳን ልታደርጊልኝ አትችይም። ስለዚህ ትሁት በቃ ተይኝ በማለት እንግዲህ ትሁትን ተናግራ ነበረ። ምንም ያክል ነገር ቢሆንም እሱ ፍቅረኛ ቢሆንም ግን ደግሞ እኔ የምቆመው ከእውነት ጎን ነው በማለት እንግዲህ ትሁትም ተናግራለች። እሺ አብረሽኝ የምትቆሚ ከኔ ጋር የምትቆኝ ከሆነ እኔ አለምዬን መግደል እፈልጋለሁ፣ በዚህ ነገር ትተባበርኛለሽ ወይ በማለት እንግዲህ ቤቲ ያው ትሁትን ጠይቃት ነበረ ማለት ነው። ትሁት በጣም ነበር የደነገጠችው ማለት ነው። እኔ እንደዚህ አይነት በቀል አይመቸኝም፣ እንደዚህ አይነት በቀልም ማድረግም አልፈልግም፣ በቀልን በበቀል መመለስ አልፈልግም። ግን ደግሞ መክሰስ ከፈለግሽ ደግሞ መክሰስ ትችያለሽ እንጂ ስለ መግደል ምናምን የሚባለውን ነገር በፍጹም አልስማማበትም በማለት እንግዲህ ሀሳቧን ውድቅ አድርጋባታለች ማለት ነው። እና በነገራችን ላይ አለምዬ ያው ነገሮቹን ወንጀሉን አላወቀችም። ይብን ወንጀሉን አሁን ላይ ቢነገራት ቤቲ እርጉዝ እንደሆነች እና እንደተመታች እንዲሁም ደግሞ ልጇ እንደሞተባት ሲቀጥል ደግሞ እህቷ እንደዚህ እግሯ ተሰባብሮ ቤት ውስጥ እንደምትኖር ያው ብታቅ ማለት ነው ከማንም በላይ የምታዝነው አለምዬ ነች ማለት ነው። በግልጽ የምታዝነው እንዲሁም ደግሞ ቤቲንና የቤቲን ቤተሰቦች ይቅርታ እንደምትጠይቅ እንዲሁም በገንዘቧ ደግሞ እነሱን ለማሳከም ጥረት ታደርጋለች ብዬ አስባለሁ። ግን ደግሞ ወንድሟ ምን አይነት ወንጀል እንደሰራ ይብን እንኳን በግልጽ አታውቅም ማለት ነው። ወንጀለኛን ማስፈታት አግባብ አይደለም፣ ይህ የታወቀ ጉዳይ ነው ማለት ነው። ግን ደግሞ ብዙዎቹ ሀብት ያላቸው ሰዎች በሀብታቸው እየተመኩ ምስኪን ደሃ ማለት ነው ያው ፍትህ እንዳያገኝና እንዲሁም ደግሞ ፍትህ እንዲጓደል የሚያደርጉት እነሱ ናቸው ማለት ነው። እና አለምዬ በዚህ መልኩ ማድረግ የለባትም። ግን ደግሞ እሷ ደግሞ በዚህ መልኩ አላሰበችውም። በእርግጠኝነት የቤቲ መጎዳትና እንዲሁም ደግሞ የእህቷ እንደዚህ አደጋ መድረሱ እሱን ነገር ስላላወቀችው ነው ይህን ነገር ያደረገችው ብዬ የማስበው ማለት ነው። እና ሌላ በስራ በኩል ምናምን ነገር ይመስለኛል ብላ ይህን ሀሳብ ነው የሰጠችው ማለት ነው። እናንተ ምን ትላላችሁ? አለምዬ የሰራችው ነገር ስህተት ነው ወይንስ ደግሞ አይደለም ብላችሁ ታስባላችሁ?
ትችላላችሁ። ሲቀጥል ደግሞ ባቢ ቀጥታ ሄዶ ለህይወት ሁሉን ነገር ይነግራታል ወይንስ ደግሞ አይነግራትም የሚለውን ሀሳብ አስተያየታችሁን ሁላችሁም ማለት ነው በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።